ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ በማድረግ ጀምሩ ቪዲዮን ማለት ነው። አዲስ ሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ማለት ነው። ባለፈው ዳጥዬ በጣም አስጨናቂ ጊዜ እንደነበራት ኤቪ የምትባለው ወርቅ እንደሰረቀች ዳጣ እንደሰረቀችው አስመስላ በራሷ ሰርቀው ያለች ለዳጣ እንደሰረቀችው አስመስላ ነበረች። ወይዘሪት ማርታ ደግሞ ፖሊስ እንዲጠራላትና እንድትታሰር እየፈለገች ነበረ። አቶ ደረጀ ደግሞ ተይ ተረጋጊ፣ ቆይ እኔ ሁሉም ነገር አስተካክላለሁ ብሎ ቃል ገብቶላት ነበረ ማለት ነው። ቃል እንደገባው ደግሞ ሁሉም ነገር ተስተካከለ። የሁሉ የሆነው በውሃና በናታን ምክንያት ነው ማለት የተጋለጠችው ማለት ነው። ኤቢ በማጋለጧ ደስ ብሎኛል። እናንተም ደስ እንዳላችሁ እርግጠኛ ነኝ ማለት ነው። አሁን ግን ያላሰብነው ችግር ተፈጥረዋል ማለት ነው። ይህን ስታድርግ ማለት ነው በቅናት ተነስታ ነው። ናታንን ዳጣን ይወዳታል ብላ ስላሰበች ዳጣ ወደዚች ቤት ከመጣች ጀምሮ ናታን ለኤቢ እንደዚህ አንድ ጊዜ እንኳን አይታት አያውቅም፣ አያዋራትም በስነ ስርዓት ራሱ ማለት ነው። ከዛ እሷ ደግሞ ከቅናት የተነሳ ነው በጣም ስለምትወደው በጣም ስለምታፈቅረው በጣም ስለምትቀና ነው እንዲህ አይነት ስራ የምትሰራው። ዳጣን ከቤት እንድትባረር እያደረገች ነው ማለት ነው። ግን አባትየው ደግሞ ሻንጣውን ክፈችው ምናምን ብሎ አስከፈታት። ስትከፍተው ደግሞ ወርቁን እዛ እንደተገኘ ለምን ይሄን ሰራሽ እንዳላት ማለት ነው። ለምን እንደዚህ አይነት አሳፋሪ ስራ ሰራለሽ? በጣም አዝናለሁ ምናምን አላት። አባዬ ይቅርታ አለችው ማለት ነው። በቃ ይሄ ለእናትሽ አንነግራትም፣ ከነገርናት ምን እንደምታርግሽ ታውቂያለሽና እኔ ይሄ እሸሽጓለሁ፣ አልነግራትም፣ ገመናሽን እደብቅልሻለሁ አላት ማለት ነው። ገመናውን ለምን መደበቅ እንዳስፈለገ ታውቃላችሁ? ገብታችኋል አይደል ጓደኞቼ፣ ቤተሰቦቼ? ማለት ይሄ ኤቪ ናት ካርገችው ካለ በጣም ከባድ ነው። በጣም ትናደዳለች። እናቷ ራሱ በጣም ነው የምትናደደው ማለት ነው። ከዛ ለወይዘሪት ማርታ ሄዶ እንኳን ደስ አለሽ ደስ አለን ወርቁ ተገኝተዋል አላትና፣ እንዴ ትቀልዳለህ እንዴ? እውነትክ ነው? እሺ ብላ ሰጠችክ ምናምን ስትለው፣ አይ አይደለም እንዳሰብሽው እንደጠረጠርሽው አይደለም፣ እሱ አይደለም የወሰደችው፣ ጥፋቱ የኔም ጭምር ነው አላት። እንዴት አልገባኝም። እኔ ባለፈው እኮ የሆነ እኔን ቁምሳጥን ላይ ወስጄ ቀልፍ አስቀምጬው ነበር። ይሄ ባለመንገሬ በጣም የኔ ጥፋተኛ ነው የኔ ጥፋት ነው ይቅርታ አላትና፣ ወይ በጣም ትልቅ ስህተት ነው የሰራ ነው። በቃ ሄጄ ይቅርታ እንድጠይቃት ዳጣን ምናምን አለች። እሺ አላት። አቶ ደረጀ ደግሞ እንደዛ ሲላት ማለት ነው ያቺ አለቅላቂ የሆነች ደግሞ መጣች። ከዛ በፊት አባትየው ለዳጣ ይቅርታ እንድትላት አቢ ያደረጋች። አቢ ደግሞ ለዳጣ ይቅርታ አለቻት ማለት ነው። ዳጥዬ ደግሞ በጣም ደስ የምትል ልጅ ናትና ችግር የለውም ጣጣ የለውም እያለች የአራዳ ልጅ ሳመቻት። ተሳሳሙ፣ ይቅርታ ተባባል ማለት ነው። እቺ ግን አልወጣላችም ናታንን ስለምታፈቅረው ማለት ነው። ከዛ እናታ ስትመጣ እንዴት ነሽ ኤቢዬ ደባብሮሻል ምን ነው ምናምን ስትላስ፣ አይ ደህና ነኝ እምዬ ደህና ምናምን ስትል፣ ደግሞ ሳልነግርሽ የጠፋውን ዕቃ እኮ ተገኝተዋል ወይ ዝም ብለን ልጅቷን ስንወነጅላት ነበር። አንቺም ዝም ብለሽ እሷን ስትይ ነበር፣ ስትጠረጥራት ነበር። አንቺ አጥፍተሽ እኔም እንዳጠፋ አደረግሽን አለቻት። ምንድነው አባትሽ እኮ ነው ቁም ሳጥን ላይ የቆለፈው። አባዬ ነው እንደዛ ያለሽ? አዎ አባትሽ ነው እንደዛ ያለኝ። ግን ቆይ ማሚ ለምንድነው ግን ይሄን ያህል እሷን የምጣበቅላት? አልገባኝም። ዝም በይ ምናምን ስትል፣ እውነት እኮ ነው ማምዬ እኔን አይወደኝም አይደል? እሷ ከመጣች ጀምሮ እኔን ብዙ አይደለም እሷን በጣም ነው ትኩረት የምሰጣት። ግን ለምን እንደሆነ
ማለት አስበሽ ታውቂያለሽ ምናምን ያልሆነ ጥርጥር እንድትገባ ነው ያደረገች። ገብታችኋል ቤተሰብ? በውስጧ የሆነ ነገር እንድታስብ ሲጀመር የጓደኛዬ ልጅ የሲሳይ ልጅ ናት ብሎኛል ምናምን ማለት አይ ሲጀመር እሱ ደሃ ጓደኞች የለውም አባዬ ታውቂያለሽ። እጂ በቃ ዝም በይ ተነቃብሽ ናታንን ስለምትወጂው ነው አይደለ አለቻትና ከዛ ዳጥዬ ደግሞ ለወይዘሪት ማርታ ቡና ይዛ መጣችና በጣም እየሳቁ አይ አንዳንዴ እኮ ሴት ልምሰል እያልኩ ነው ምናምን ስትል ማለት ነው። ቆንጆ ነው ነቅጆያ ታዲያ ወይ እኔ አልችልበትም መቅዳት አልችልም እያለች እያሰቀች ነበር። እየሳቁ እየተጫወት ነበረ። ከዛ አቶ ደረጀ መጣና ሚስቱን ሰላም ብሎ ዳጣየን ሰላም ብሎ ወደ ክላስ ቡና ለቅዳለች ስትለው አይ ባይሆን እኔ ደክሞኛልና አርፌ ትንሽ አረፍ ልበል ገብቻለና ከዛ እያወራች ቆየት ነው የተወለድሽ የማን ልጅ ነሽ ምናምን ጠይቃ ስታወራት ገባው መሰለኝ። ዳጣ ብሎ ጠራት ማለት ነው። ሲጠራት ደግሞ ሄደችና በቃ የጓደኛ ልጅ እንደሆንሽ የሲሳይ ልጅ እንደሆንሽ ምናምን ነው እየነገርኳት እንዳትሳሳች ምናምን ብዬ ነው። ኧረ ጣጣ ያለው ምናምን ያለ ነበርና ሳመኛለች። እቺ ቀበጥ የሆነ ዳጣ ማለት ነው። ሳመኛለችውና አንቺ ሂጂ ዝም ብለሽ ውጭ ካልሳምከኝ አልሄድም ምናምን አለችና አባትየው ደግሞ ስሞ አስወጣት ማለት ነው። ከዛ ወይዘሪት ማርታ ሄዳ አባትሽ ማን ነው ምናምን ስትላት ያለች ነበረች አይደል መጀመሪያ። አባቴ እኮ አታውቂም እንዴ አባትሽን ስም? አውቃለሁ የአባቴን ስም ማላውቀው ሆኜ ሳይሆን ወልደ ስለጣለኝ ነው ማላውቀው ማለት መጥራት ያልፈለኩ ነው ማለት ነው። አባት ምንም ቢሆን ምን እንደዛ አይባልም። አባት ሁሉ ጊዜም አባት ነው ምናምን ብላ እየመከረቻት ነበረ ማለት ነው። እሺ አባቴ ሲሳይ ነው የሚባለው የድርዳዋ ልጅ ነው ምናምን አለች። ግን እዚህ ጋር አልተዋጣላትም ወይዘሪት ማርታ ማለት ነው። አልተዋጣላችም። እዛ ገብታለች አይደለ አባቴው ጠራትና መጀመሪያ እንደዚህ ስትላል ነበረች። ከዛ አባቴው ስጠራት መጥታ ስለተናገረች ማለት ነው ደስ አላላትም ማለት ነው። በዛም ቢሆን በዛም እንደዛ ብሎ እያወሩ ማለት ነው። ኤባዬ መጥታለች እንደዚህ ልብሷን ለባብሳ ዝንጥ ብላ መጣችና አኔ ሸባው እንዴት ነሽ ደህና ነሽ ምናምን ስለ ደህና ነኝ። ከዛ ዳጥዬ ደግሞ ወይዘሪት ማርታ ለዳጣ ከናታን ጋር መቀረብ እንደሌለባት እሱ መቅናት ተማሪ ስለሆነ ሊያጠና ስለሚፈልግ ምናምን ነግራታለች። እሺ ብላለች ዳጣ ደግሞ ማለት ነው። ከዛ እቺ ቅናተኛዋ ደግሞ ከናቷ ጋር ታንሻኳሽኳለች። ከዛ በፊት ግን ማለት ለምን በዲኤንኤን አታመርመሪው አትስመረመሪያትም በድብቅ የወለዳት ልጁ ብትሆንስ ምናምን ብላ የሆነ ሐሳብ ሰጥታታለች። ከዛ በቃ ወይዘሪት ማርታ ደግሞ ይሄን ያህል ክፋት አታስብም ማለት ነው። ከዛ ውጭልኝ ባክሽ ውጭልኝ ምናምን ብላ አስወጣቻት ማለት ነው። ለኤቢ ወጣች። ከዛ እንደዛ ቆጭ ብሎ ሲያወር ደግሞ እማዬ አሁን ዳጣ ማለት ነው ከናታን ጋራ ነው ያለችው ምናምን ስትል ማለት ነው። ኧረ እባክሽ በዚህ ሌሊት እሱ ጋር አትሄድም? ለምን እሱ ጋር አትሄድም? ባሁን በዚህ ሰዓት እሱ ጋር አትሄድም? ናታን አያስገባትም። ቆይ እማዬ ምን ትያለሽ? ምን አለች ትያለሽ? ነይ አብረን እንሂድና እንያችሁ ምናምን አለች። በቃ ወደ እጁ አስገባቻት ማለት ነው። ተነስተው ሲሄዱ አብረን መጀመሪያ መዳመጥ ነው ያለብን ምናምን ስለ አያችሁ የሰይጣን ስራ ማለት ነው። መጀመሪያ ኤቫን እንደምትወደው ስትነግራት አልሰሙም። የራሷን ጥያቄ ሲጠይቃት ነው የሰሙት እነሱ። አሁን ይሄ ትልቅ ችግር ነው የገባችሁ ማለት ነው። ሌላ ትልቅ
ከዛ ችግር ወጣ ስንል አሁን ደግሞ ችግር ላይ ትወድቃለች እርግጠኛ ነኝ ማለት ነው። እና እዛ ተደብቆ ሲሰሙት አንቺ ፍቅረኛ አለሽ ወይ ፍቅረኛ ኖረሽ ያውቃል ወይ ምናምን ሲላት ማለት ነው። ኧረ እኔ እንደዚህ ባል ምናምን ኑሮኛ ያውቅም ግን ነፍ ጓደኞች ነሽ ነፍ ወንዶች ነው ያሉኝ ምናምን ማለት ወንዶች ስትል ጓደኞቿ ማለት ነው። ከዛ እያለ ማለት እንደሚያፈቅራት ሊነግራት ነው መሰለኝ። ከፍተው ቤቱ ገቡ ማለት ነው። በጣም ምን ይፈጠር ይሆን? እንዴት ነው የምትዋጣው ይሄ ነገር? እስከ ችግር ላይ ችግር እየወደቀች ነውና በቀጣይ ክፍል ምን እንደሚፈጠር እስከ እናያለን ማለት ነው። እና ለዛሬው ጆይ ነበረ ይሄ ምስል ነበረ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።